ተባባሪ አድርጌሻለሁ። ሰማሽኝ አይደል? ማንንም የመልካት ማለት የለም። ይኸውልሽ ሴት ልጅ ላይ እጄን አላነሳም። ምን ማለት ነው? አስፈላጊ ከሆነ ግን እጠፈጥፍሻለሁ። ነግሬሻለሁ። ሲጀመር አንተ ኦልሬዲ የማሰብ አይደል? እኔ ከዚህ በላይ አልችልም። እባክሽ እመቤት፣ አንቺ ጉዳዩን ምንም የምታውቂው ነገር የለም። ቢገባሽ ማለት ነው እዚህ ጋር ወንድማችን ታግቶ የት እንደደረሰ አናውቅም። አፉሽ የሚባለው ወንድማችን ይዛችሁ የጠፋችሁ እናንተ ምን አይነት ሰዎች ናችሁ? ስለማን ነው? ስለማን ባለቤቴ ነው። እንኳን ሞተ በቃ ይሄ የደከመ ሰውዬ ሰበብ የሆነባችሁ ተረጋጉ። ቶፋ እባካችሁ እንዴ በቻችሁ ሞታ እኔ አንቺን ካየሁሽ ሰዓት ጀምሮ ስለ አንቺ እያንዳንዱ ነገር እያጣራሁኝ ነበር። ይሄንን ግን ታውቂያለሽ? ያኔ ከሰረቅሻቸው በኋላ አንደኛው ልጅ በልብ ድካም እንደሞተ ያኔ ገንዘቡን ለብዙ ነገር እፈልገዋለሁ ብሎ ሲያዘጋጅ የነበረውን ገንዘብ ነው ጥለሽባችሁ ይዘሽባችሁ የወጣሽው። የጻኑ ልጅ ማለት ገንዘብ ይሻሉ። ቆይ ሳሙኤል አታውቂው? አላውቀው ማን ይፈልግልሽ ብቻ ወሽወሽ አሁንማ ትግስቴን አስጨረስኝ። አንተ ራሱ ዝም በል። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆይታችኋል? ያው ዛሬም ተመልሰን መተናል። እስቲ አንድ ላይ ሰብሰብ ብለን መተናል። እንግዲህ ዛሬ ያሰባሰበን አንድ ምክንያት አለ። ያሱም ያው የኪያ አጎት ጉዳይ ነውና እስቲ ብዙ ነገር ተብሏል፣ ብዙ ነገር ሰምተናል፣ እየተባለም ያለ ነገር አለና ምንድነው የሚለውን ነገር ደግሞ ከናንተ ጋር ለናንተም እንትን እየተናገርን እኛም ወደ ምንሄድበት ወደ ጉዳያችን እንሄዳለን ብለን ነው ይሄን ቪዲዮ እየገባንላችሁ ያለውና ያው እስቲ ከሶስታችንም ከወሰድን በኋላ ጉዳዩ ምንድነው የሚለውን ነገር ደግሞ ግልጽ አድርገን እነግራችኋለን። በቅድሚያ ያው አኑ የምትል ነገር ካለ በዚህ ጉዳይ ላይ በደንብ እንትን እያለ ያለው ቶዬ ነውና በሱ ያምራል ሲጀምር። እስኪ ጉዳዩ ትንሽ ፈን ያደርጋል፣ ግን ደግሞ ዋናው ነገር የኛ ዲሲሽን ነውና እኛ ውሳኔ ላይ ደርሰናል። የወሰንነው ደግሞ ከዚህ በኋላ ምንም አይነት ማስተባበያ ምናምን አንቀበልም። ምክንያቱም ተግባብተናል። ምን ያህል ሊያስብ እንደሚችል ምን ያህል ሊጓዝ እንደሚችል ምናምን ኤቭሪቲንግ አውቀናል። እና ያው እንግዲህ ያታችኋል የመጨረሻውን ቪዲዮ 13 ሚሊዮን ብር ካልሰጣችሁኝ አልሰጥም አይነት ነገር ነው ያለው። እና ከዛ በኋላ ደግሞ የሰፈሩ ሰው ምናምን ነገር እንዲከታተሉት ሰፈሩን እንዲቃኙ ምናምን የኛን ሰዎች አስቀምጠን ነበርና ለቅሶ እንደሆነና እየለሞቷል ተብሎ ምናምን እየተለቀሰ እንደሆነ ነው የተነገረን። እና በጣም ፈን ያደርጋል። ምክንያቱም እስካሁን ድረስ ጂፒኤሱ ከልብሱ ላይ አልተነሳም፣ እንቅስቃሴ ላይ ነበረ። ግን አሁን ላይ ኦልሬዲ እንቅስቃሴው ተቋርጧል። ያ ማለት ግን ሞቷል ማለት አይደለም። 2 ቀን ሆኖታል ከሞተ እየተባለ ያለው እና ምን አይነት ማስመሰል ላይ ምናምን እንደተገባ ምናምን ነገር ሁሉን ነገር ሄደን እናጣራለን። ግን አንዴ በቃ ከዚህ በኋላ አየላውንም ስቲል ቁጥጥራችን ላይ ነው ያለው። አንዴ ግን ከያዝነው በኋላ ከዚህ በኋላ ምንም አይነት ነገር ቢፈጠር እንደማንለቀውና ተገቢውን ቅጣት እንደምንሰጠው ወስነን የመጣ ነው። ተገቢውን ቅጣትም ያገኛሉ ብዬ ተስፋ አድርጋለሁ። እና ዛሬ መጨረሻው ቀን ነው። ከኛ ባለፈው ሚዮና ይዞት አይታችኋል። በኪያ አስፈራርቶት ነው የለቀቀው። አሁን በምንም ጉዳይ ላይ በምንም ነገር ሊያስፈራራን አይችልም። እና የምንችለውን ያህል ጥንቃቄ አድርገናል፣ እንይዘዋለን። ከያዝነው በኋላ ግን በጣም እስካሁን እንደተለሳለስንለት አንሆንም። ተገቢ የሆነ ቅጣት በሚገባ መልኩ እንሰጠዋለን ብለን ተስፋ እናደርጋለን። እና ድራማውንም የሚስትየውን ለማየት ትንሽ ፈን ለማድረግ ምክንያቱም ከሰሞኑን በጣም ብዙ የሚያስጨንቁ ነገሮችን እያየን ነበረ እና እኛም ትንሽ ዘና ማለት ያስፈልገናል መሰለኝ። እንዴት ልታስመስል እንደምትችል እንግዲህ አብረን የምናይ ነው የሚሆነው። ሰሞኑን እያለ ነው መንገሩን አልሰማንም እያለኝ በጣም የሚያስቀው ነገር ያው አየለኛ ጋር በነበረበት ጊዜ ላይ ያው የምታስታውሱት ነው የሆነ ይዞት በነበረበት ጊዜ ላይ ቶፋ አንተም ይዘው በነበረበት ጊዜ ላይ በእያንዳንዱ ነገር ላይ በእኛ ክትትል ውስጥ ነውና
ሰውየው ፍጹም ጤናማ ነው። ምናልባት ባቡር ገጭቶት ካልሞተ ወይ የሆነ አደጋ ምናምን ነገር ካልደረሰበት ድንገት ህመም ራስ ምታት እንኳን የሌለበት ሰው ነው። የሚያደርጋቸውን ነገሮች የሚሄድባቸውን ርቀቶች ወንጀሉን ለመደበቅ አዳዲስ ወንጀሎችን ለመስራት የሚሄድበትን ርቀት እያየ ነው ስለሆነ እንደዚህ በድንገት ታሞ ሊሞት የሚችል ሰው አይነት አይደለም። በእርግጥ የሆነ ነገር አስባለሁ ያው እሱማ ማስባሉ ምናምን ነገር ስለሱ ፍለጋ ምናምን ከኛ እይታም ምን ዘነጋ አይነት ነገር አዲስ ይሄ የማዘናጊያ ታክቲክ አለ አይደለ እንዴ? በነገራችን ላይ ጂፒኤሱን በፍጹም ሊገምት የሚችለው አይደለም። ፍሌክሲብል ነው። እዛ ላይ በጣም ትንሽዬ ነገር ነች። ስለዚህ እኛ ቁጥጥር ስር እንዳለ ራሱ ስቲል እያወቀ አይመስለኝም። ዛሬ እንይዟለን። የመጨረሻ ቀኑ ነው የሚሆነው። እዛ እኛንም በደንብ እናስተዋውቀዋለን። ከድካማችንም ይገላግለናል። የእሱ የሚያይበትን አንግል እኛ አናይም ብሎ ማሰቡ ማለት በዚህ ደረጃ ሌላ አይነት እድሎችን ቢሞክር ይሻለው ነበር። እንደዚህ ሞትኩ ምናምን ብሎ እስከ ማስወራት ለቅሶ እስከ ማስመጣት ምናምን ነገር ደረጃ ላይ ከሚሄድ ማለት ከነገ ወዲያ እኛ እያንዳንዱ ቦታ ሰዎች አሉ። እያንዳንዱ የእሱ እንቅስቃሴዎች፣ የቤተሰቡ እንቅስቃሴዎች፣ አካባቢው ላይ ያሉ ሰዎች እንቅስቃሴ በጠቅላላ እኛ ጋር ነው ይሄን ኬስ ከጀመረን ጀምሮ ያለው ማለት ነው። እና ምንም የሚደበቅ ነገር የለም ከኛ ሰው እንደዚህ አያስቡም ብሎ ማሰቡ በራሱ በቃ ትልቅ ትንሽ አቃጅ መሆኑንም የሚያሳይ ጭምር ነውና ከዚህ በኋላ እንዳልነውም ምንም የሚነሳለስለት ነገር የለም። ከተያዘ ለአንዴና ለመጨረሻ ጊዜ እኛ ደካማ ጎኖቻችንን በጠቅላላ አውቀናቸዋል። ከዚህ በኋላ ደካማ ጎን የሚባል ነገር የለንም። ሶ ስትሮንግ ነን በሁሉም አይነት አቅጣጫና ራሳችንን አሟልተን የቀረብነው። ሊያስፈራራን የሚችለው አንድ በቂያ አንድ ባቡሽ በእናቱ ምናምን ነው። እነሱ በጣም የሚጠበቁበትን ነገር አመቻችተናል። እንዲህ በቀላሉ እንትን ምንለው አይደለም። በእርግጥ ቤተሰቦቻችን ናቸው። ምንም ነገር ከሱም በላይ የእነሱ ነገር ስለሚያሳስበንም እጃችን ላይ እየገባ ስንለቅ ነበር። አሁን ግን ሁሉንም ነገር ፊክስ ስላደረገን በምንም አይነት መንገድ ሊያስፈራራን ስለማይችል ሁሉንም ነገሮች በጣም በጥንቃቄ ከቨር አስደርገናል። ስለዚህ አሁን እሱ ወጥመድ ውስጥ የሚገባበት ሰዓት ብቻ ነው። ስለዚህ ወጥመዳችን ስር በደንብ ይገባል እና ደግሞ ማለት በቃ ለአረመኔ ሰው አረመኔ መሆን እንዳለብን እየገባኝ ያለው በምንም ይሁን በምን ስለ አቡሽ እንዲያወራ እናደርገዋለን። ውጪ በምን ሲጀምር ነገር አስፈላጊ ነው ብዬ አላሰብም ነበር፣ ግን አሁን እንደዛ ማሰብ ጀምሬያለሁ። ተመቶም ቢሆን በረሃብ ተቀጥቶም ቢሆን ብቻ ስቃዩ ሲበረታበት ስለ አቡሽ ሊያወራ እንደሚችል በጣም እርግጠኛ ነኝ። እነሱን መንገድ ነው ውጪ በቆየም ቁጥር እያደረጋቸው ያለው እየሰራ ያለውን ፋውል በዛ ላይ ደግሞ አምልጦ ሩጦ ወይም ደግሞ አምልጦ ርቆ ከሄደ ሌላም ተጨማሪ ነገሮችን ሊሰራ ይችላል የሚል ደግሞ ጥርጣሬ ውስጣችንም ስላለ ከስተቱ የሚማር አይደለም ሰውየው። ራሱን አሻሽሎ ኦኬ እስከዚህ ድረስ ርቀት ለወንጀል ሄጃለሁ፣ ከዚህ በኋላ ደግሞ እስኪ በፖዚቲቭ ወይም በመልካሙ መንገድ ምን ያህል ርቀት መሄድ አለብኝ ብሎ ራሱን መለስ የሚያደርግ ሰው አይደለም። ወንጀል ላይ ወንጀል፣ ጭቃ ላይ ጭቃ ነው እየጨመረ ያለው። ለአንዴና ለመጨረሻ ጊዜ እሱም ጉዳይ መገታት አለበት ብለን ወስነናል እና ሁላችንም ተረባርበን አሁን እንደዚህ በምንችለው አቅም ያው በሱ ጉዳይ ላይ እንትን እያለን ያለው እና ከፈጣሪ ጋር እናንተም ያው ዜናው ስንገባ ትንሽ ኢንጆይ ማድረግ ፈልጋለሁ። ባላወቃ ነው ለምናወራ እኔም እኮ ከዚህ ከአሁኑ እያሰብኩ ነው። አልሰማውም እያልኩ ነው የምሄደው ወይስ አልሰማንም ነው ብዬ የምገባው እያልኩ ነበር። በጣም የሆነ ሁኔታ ብቻ እዛ ጋር የሚፈጠሩ ነገሮች ቤተዘመድ ራሱ ተብዬ የሚያስቀምጣቸውን ሰዎች ያው ፌክ ሰዎች ነው የሚሆኑትና ገና ስንገባ ያለውን ነገር በጣም ኢምፕረስድ ነው የሚያደርገው ብዬ አስባለሁ። እስኪ በዛ መዝናናለን። ብቻ ግን ያው ሴትዮዋን ራሱ ማየት ነው የፈለግኩት። ሚስቱ በትክክል ምን ያህል ያን ሁሉ ነገር አሳይተናት ዛሬ ላይ የእሱ ተባባሪ ተመለሰ የእሱ ተባባሪ የሆነች ሴት ብቻ ያድርሰንና ከገባን በኋላ ቤታቸው የሚፈጠረውን ነገር የምናሳያቸው ይሆናል። ከገባን በኋላ እንቀጥላቸዋለን። ከዛው ግን አብራችሁን ሁኑ፣ የትም እንዳትሄዱ። እንግዲህ ቤተሰቦቻችን ያው በሩ ላይ ደርሰናል። ያሉበት ሁኔታ ከውስጥ ምንም አይነት ጫጫታ ድምጽ ምናምን የለም። ወዳጅ ዘመድ ምናምን ድንኳን የተደቆነ ነገር ምናምን የለም። ያው ቀለል ያለ ለቅሶ ማለት ይቻላል። ያው 3 ቀን ምናምን ሆኖ ስለተባለ ድንኳን መነሳት ኖርማሊ እውነት ነው እንጂ ድንኳን ምናምን ደቁነው ነበር። ይቅርታ ለፈገግታዬ ያው ትንሽ እንደ ድራማቲክ ነገር አለው ብዬ ስላሰብኩ በዚህ አይነት ስሜት ያወራኋችሁና እስኪ ቅድም ነው
ቀደም ብለን የሰማነው በሩ ላይ አሁን ደርሰናል ኦልሬዲ። እስኪ ውስጥ ገብተን ደግሞ ያሉትን ነገሮች አብረን እንመለከታለን። በሩ ያታንሽን ቁልፋና ጀምረን ያለውን ነገር እናሳያችሁ ብለን ነው ከግቢ ጀምሮ ያለውን ነገር እስኪ እንግባ ነው። አልገባንም። ቆይ ማለት አባስኪ እኛ ለንታይቀር ለቅሶ ለመድረስ ነው የመጣነው እኮ። ተረጋጊና አንዴ ነገሩን አስረጅ። ደግሞ እዚህ ድረስ መምጣታችሁ እኛ ሰው እንዴት ነገር እንችላለን? እነሱ ናቸው። ለምን አደረግነው? ውጡ! እናንተ ናቸው የገደላችሁብኝ። እኛ የመጣነው እዚህ እባካችሁ አትድረሱ። ያዝናሽ ለማለት ነው እንዴ? ፋታ እንኳን አትችልም እንዴ? መጀመሪያ ምንድነው የተፈጠረው? አዎ ይገባናል፣ እመቤት ይገባናል። እንረዳሻለን፣ ግን ምንድነው የተፈጠረው ነገር መጀመሪያ እናውራ። ልንወጣ አይደለም እዚህ የመጣነው። እናንተ ናቸው የገደላችሁብኝ። ልንወጣ አይደለም እዚህ የመጣነው። ልናወራሽ ነው የመጣነው። አታውሩኝ። በቃ አሁን ምንም ነገር ልታወራችሁ ነው። በቃ ይኸውልሽ ዛሬ ሶስተኛ ቀኑ ነው። ስለዚህ ቢያንስ ሰብር አድርገሻል አይደል? ስለዚህ ታውሪ ይገባል። በቃ አላወራችሁም። እናንተን ውጡ። አንዴ አልገባኝ ነገር ምን እንደሆነ ታውቃለሽ? ሀዘን ላይ ነሽ። የሞት አጎታችን ነው። በትክክል ልንጠይቅሽ ነው አመጣጣችን። ለምንድን ነው የማትረዳው? ምንድን ነው የምትጠይቁት? እንደዛ ሀዘን ላይ ሆኜ ደግሞ ምንድን ነው የመጣችሁት? አንቺ ቢገባሽ እኮ አየለ ማለት የባለቤቴ ወይም ደግሞ የፍቅረኛዬ አጎት ነው። ስለዚህ ለእኛም አጎታችን ነው እንጂ በእነሱ ምክንያት ነው የሞተው። ያው በእነሱ ምክንያት ባይሆን ቆሎ ያዝ ይኸውልሽ ማለት አንድ ያልገባን ነገር ምን እንደሆነ ታውቂያለሽ? እኛ ብለን ልንገለው እንችላለን። ምን አገናኝቶን ከሱ ጋር? እናንተ ውጭ በምንም ነገር እንደዚህ ሊሞት አይችልም። በእናንተ ነው እንዴ? ተቀጥቅጦ ተደብድቦ ነው የሞተው? እሱ አሟሟቱ እንዴት ነው ንገሪ። እሱን ልትጠይቀኝ ነው የመጣው? እሱን ልትመረምር ነው የመጣው? ምናልባት የግድያ ሙከራ ወንጀልም ተፈጽሞበት ከሆነ እኛ መርመራን እናደርሳለን። በማስጠይቀው መንገድ እናንተን አስጠይቅባቸዋለሁ። ምንም ችግር የለውም። ምናልባት እኛ ጥፋተኛ ሆነን ከተገኘን የሰው ሕይወት አጥፍተናል፣ በትክክለኛው መንገድ እንቀጣለን። ነገር ግን ከዚህ ጋር በተያያዘ ወይ ሕክምና ማስረጃ እስካላቀረብሽልን ድረስ ወይም ደግሞ ማን ነው አየለ የሞተበትን ነገር እስካልነገርሽን ድረስ በነገራችን ላይ አየለን ማፈላለግ አናውቀውም። ይቅርታ ማንክ ተዋት። በጣም እኮ ነው አየለ ማፈላለግ። ይኸውልሽ እኛ ያልተረዳነው ያልገባን ነገር ምን እንደሆነ ታውቂያለሽ? እዚህ ልናስተዛዝንሽ ነው የመጣ ነው። በሌላ በኩል ደግሞ ይቅርብኝ። እናንተ አታስተዛዝኑ። አንቺ ስለፈለግሽ ብቻ አይደለም ለእኔ የባለቤቴ ወይም ደግሞ የፍቅረኛዬ አጎት ነው። ይሄን ይገባሻል? ስለዚህ በምን እንደሞተ እንዴት እንደሞተ የማጣራት መብት አለኝ። እሱንም ለመጠየቅ ነው የመጣው። እሱ ይይሻል እህቶቹ ወንድሞች ያታስጨንቃት እንዴ? ሰው እኮ ነው የሞተባት እንዴ? ሰው እኮ ነው ያጣችሁ። እንዴት ነው የምታባባው? ይገባናል። እኛም ለማስተዛዘን ነበር የመጣው። ወጡላ ሲጀመር ምንድነው እንደዚህ የምታስጨንቀው? ቆይ እኛ እኮ ልንጠይቃት አንዴ መጣ ነው። አይሻል እንደዚህ በቃ ዝም ብሎ ሊጠይቁ ጥያቄ ሊያበሱ እንጂ መጡ ምንም አዝን እኮ አይደለም። ሰላም ልናስተዛዝን ነው። እሺ እንዴት ነው የተፈጠረው? ምንድን ነው የተፈጠረው? ቆይ አየለ እንዴት ሊሞት? በጣም ጠንካራ በጣም ገና ምንም ያልተነካ ጎልማሳ ሰው ነው እኔ የማውቀው አየለ። በአንድ ጊዜ እንዴት እንደዚህ ሊሆን ይችላል? እስኪ ምንድን ነው የተፈጠረው? ጉዳዩን ንገሪኝ። ይኸውልሽ እኛ ሲጀምር ነገርነንሻል አይደለ? ከአየለ ጋር ዝምድና አለን። ዝምድናችን ደግሞ የኪያ አጎት መሆኑን አትርሺ። የኪያ አጎት ሆነ ማለት ደግሞ ለእኔ የባለቤቴ አጎት ነው ማለት ነው። ስለዚህ ይመለከተኛል በሱ እያንዳንዱ ነገር። ዛሬ ሶስተኛ ቀኑ ነው። እስከ ዛሬ ድረስ አለመነገሩ ራሱ ትክክል አይደለም። ለዚህ ነው አዝነው ቁጭ ያልከው። ለምንድን ነው ማለት ነው? እንዴት ነው ማለት ነው? ገና ካሉ እንዴት ነው እንደዚህ አይነት ጥያቄ በሰለስተ እንደዚህ የምትጠይቀው እንዴ? መጀመሪያ መጠየቅ ያለብኝ አሟሟቱን እንዴት ሞተ ብዬ ነው እንጂ ከማዘኔ በፊት ነገሮች የተፈጠሩት እንዴት ነው ብዬ ስለ አጎቴ ከመጠየቄ የዘለለ ምንም ላደርግለት እንደማልችል አውቃለሁ። ስለዚህ ቤተሰባችን ነው፣ የባለቤቴ አጎት ነው። አሟሟቱን ማጣራት የለብኝም? የማወቅ መብት የለብኝም? ማንም እንደገደለው ደግሞ ማወቅ አለብን በትክክልም። ምክንያቱም ቤተሰባችን ነው። አጎት እንጂ ፖሊስ ነው አንተ የምታጣራው? ምንድን ነው የምታጣራው? ምን ስለሆንክ ነው የምታጣራው? ምን ማለት ነው? ነገርኩሽ እኮ የኔ ባለቤት እኮ ነው የሞተው።
የአንቺ ባለቤት ነው፣ የኔ ደግሞ የፍቅረኛ አጎት ነው። ስለዚህ ይመለከተኛል። ስለዚህ ለኔ ነው የሚቀርበኝ። ስለዚህ ምንም መመርመር አይገባም። አንቺም በራስሽ መልኩ አጣሪ እውነቱን እናወራ ምናምን ከተባለ ማለት ነው ስላንቺ ባል መሞት ምንም ግድ አይሰጠኝም። ምንም ግድ አይሰጠኝም። የሚሰማሽ ነው አይደል? ምንም አይነት ነገር ግድ አይሰጠኝም። ግን አቡሽን ይዞትን እየሞተ ያለው ስለዚህ ስለ አቡሽ ስል ነው የመጣሁት እዚህ ከእኔ አቡሽ እያወራ ነው። የባለቤት አጎት ስለሆነ ምናምን ብሎ ምናምን ሊያወራሽ ይችላል። እኔ ግን ግድ አይሰጠኝም ነው ሲጀምር። ቀድሞውንም ወንጀለኛ ነው። ቢሞትም ቢኖርም ያን ያህል ጥቅም ያለው ሰው አይደለም። ይኸውልሽ እንድታውቂ የምፈልገው እሱ ነው። ስለ አቡሽ ነው አሁን የምታነሳው እዚህ ቤት እንጂ እና ከአቡሽ በላይ ስለምን ብዬ መጣሁኝ ነው የሚመስልሽ? ኧረ እባካችሁ አዘለኝ ነው እሱ ሙቷል። አሁን በህይወት ላለው ነው መጨነቅ። አሁን አቡሽ የተጋለጠ የለውም እንዴ? በዚህ ሰዓት ነው ስለ እንደዚህ አይነት ነገር የምታወራው? ሰው እኮ ነው ያጣችሁ። አዘለኝ ነው። እናንተ አታውቁም። እናንተ ለማታውቁት ነገር ደግሞ እየበላችሁ እናንተ ዝም የራሳችሁን ጨዋታ ተጫወቱ። እኛ እናውራበት። ዝም በይ እንዴ! ልናዝናናት ነው የመጣ ነው። ለምን ነው እኛ ይኸውልሽ አንድ ያልገባሽ ነገር ምን እንደሆነ ታውቂያለሽ? ለእሷ ካለው ዝምድና ጋር እኩል ለእኛም ዝምድና አለው። እሷ በሚስትነት ነው የምትዛመደው፣ እኛ ደግሞ የምንዛመደው በስጋ ነው። ቤተሰባችን ነው፣ አጎታችን ነው። ምናልባት የታሽ ላለመግደልሽ እኮ ምንም ዋስትና የለንም። ታውቂያለሽ አይደል? እገለዋለሁ ስትይ ነበር። ባፍሽ እኮ ባንደበትሽ ለኔ ስትይ ነበር። እና ሰው እኮ ሲጣላ ምንም እገላለሁ እገልሻለሁ ምናምን ይባላል እንጂ በእውነት እንደዚህ ይደረጋል እንዴ? አላውቅም። ስለዚህ አንቺ በዚህ ልክ እኛን ልትናገሪን አይገባም እያልኩሽ እኛም ያው ስለተጣላን የሆነ ስሜታዊ ሆነን ነው የተናገርኩት እንጂ ልንገለው ፈልገን ነው። ሁለት ነገር እንድታቂ የምፈልገው ነገር ቢኖር ማለት ነው ስለ አቶ አየለ አሟሟት ማጣራት እንፈልጋለን፣ ማወቅ እንፈልጋለን። ሁለት ደግሞ የከፋው ነገር ምን እንደሆነ ታውቂያለሽ? አቡሽን አብሮት ይዞት እንዲሞት አንፈቅድም ብለንሻል። በቃ አንዴ የአጎታችን ህይወት ሞቷል አይደል? ስለዚህ በቃ አሁን ደግሞ ቀጣዩ ህይወት ሌላ ሁለተኛ ህይወት እንዲጠባበቅ ስለሞተው ስለባልሽ እናውራ። እኔ አሁን ሀዘን ላይ ነኝ። ስለ አቡሽ የምትሉት ነገር አይመለከተኝም። በቃ አንቺ በላይ እኛ ሀዘን ላይ ነን። ስለዚህ በቃ አቡሽን ይዞብን ነው የሞተው ባለቤት እና መቆየታችሁም ዛሬ መጣየቁኝ ገና በሰልስት ለምን 3 ቀን ቆየን። እንደው እኛ ሆነን 3 ቀን ቆየን። የዕለት ሁለት ነበር ልንመጣ ያሰብነው። በሞተ በዛው ቀን ነበር ልንመጣ የነበረው። ማግስቱንም ተውንሽ ዛሬ 3ኛ ቀኑ። አሁን ወንድም እንደዚህ አታጉረምሩብን። በቃ ይሄው ያዙ፣ ውሃ ጠጡ ምናምን። እናንተ ዝም ብላችሁ የራሳችሁን ጨዋታ ምን ማለት ነው? ሀዘን ላይ ኮናት እንጂ ምንም ነገር ማውራት አልፈልግም። ለምንድን ነው የማታወሪው? የሰው ቤት እኮ ነው። ለምንድን ነው የምትናገረው? ለዚህ ሰዓት ላይ እንደዚህ አይነት ነገር የምታወራት? ወዴት ነው የምንወጣው? ሀዘን ላይ ከሰው ላይ አይታያችሁም እንዴ? እንድንወጣ ልትፈልጊያለሽ? ቤተሰብ ነን ማለት ነው። እባክሽ እመቤት፣ አንቺ ጉዳዩን ምንም የምታውቂው ነገር የለም። ቢገባሽ ማለት ነው እዚህ ጋር ወንድማችን ታግቶ የት እንደደረሰ አናውቅም። ያለንበት አቡሽ የሚባለው ወንድማችን ይዛችሁ የጠፋችሁ እናንተ ምን አይነት ሰዎች ናችሁ? ስለማን ነው? ስለማን ባለቤቴ ነው። እንኳን ሞተ በቃ እንኳን ሞተ። አንተ ከሰው አልወጣም። ምን ማስቲ ነና ሲጀመር ለምንድን ነው ታስጨንቋት? በዚህ ሰዓት መታችሁ እንዴ? እቺ ሴት አንቺ ምንድን ነሽ ማለት ነው? ተከፍሎሽ ነው እንዴ? ቤተሰብ ነን እኮ ምን ማለት ነው? ቤተሰብ ማለት ምን አይዝምድና የፈለገ ይሁን ለብሶ ላይ እኮ ናት። እንዴት ነው የምትናገራለሽ እንዴ? ስትፈልጉ ገደልሽው ትላታላችሁ፣ ስትፈልጉ የፈለጋችሁትን ትላ ምን ማለት ነው? በዚህ ስለ ባለቤቷ ምንም ግድ እንደማይሰጠን እየነገርኩሽ ነው። ግድ ካልሰጣችሁ ለምን በዚህ ሰዓት መታችሁ የምታስጨንቋት? ግድ የሚሰጠን የጉዳዩ ባለቤት የሆነው አቡሽ ናት። በዚህ ሰዓት እናንተ ነገር ትችላለች። ስለዚህ ልትነግረኝ ይገባል። ምን ማለት ነው? በሰው ተሽብራት ለምን ሀዘንሽንም ማጣጣም የምትፈልጊ ከሆነ ስለ አቡሽ ትነግሪንና እኛ እንወጣልሻለን። አቡሽ የት እንዳለ ንገሪኝ። ምንም ነገር አለ። ይኸውልሽ የአቡሽ ህይወት የተያያዘው ከባለቤትሽ ጋር ነበረ። ባለቤትሽ ደግሞ አሁን ሞቷል። ስለሞተ ደግሞ ስለ አቡሽ አንቺ ልትነግሪኝ ይገባል። በቃ አለቀ፣ ጨረስን አይደል? ስለዚህ ንገሪኝ፣ አቡሽ የት ነው ያለው? ባውሳ ምንም ነገር አላወራችሁም። አቡሽ የት ነው ያለው? ይኸውልሽ አንድ ነገር እንድንነግርሽ ከፈለግሽ ማለት ነው የትም ሄዶ አይደለም ነው የሚያወራው። እዚህ ከአንቺ ጋር ከመሞቱ በፊት እያንዳንዱ ሲናገራቸው የነበሩ ነገሮችን በጠቅላላ ለቀስተኛ ነው።
ለቀስተኛ መሰለኝ። እባካችሁ አንዴ ቆዩ እና ትገባላችሁ። እባካችሁ ከዚህ በኋላ እንደው ማንም እንዳይገባ ዝጋው። አንዴ ዝጋውና ይቅርታ። አንዴ ሰው አዘን ላይ ነው፣ እኛ ማዘንተኞች ነን። አንዴ ዝጋው። አስተናጋጅ ከሆነ አንቺን ማስወጣሻለሁ። ተረጋግተሽ የምታወሪኝ ከሆነ ታወሪኛለሽ። ስራችን እንጂ ከመጀመሪያ ጀምሮ ሊመጣ ሰው ይገባል። ምን ማለት ነው? ይኸውልሽ በስርዓት እያናገርኩሽ ነው እስካሁን ድረስ። ስርዓቱሽ የሆነ ነገር ሳትነግሪኝ ቤተሰቡ በጠቅላላ ስቃይ ላይ ነው። በአንቺ ማስመሰል ጉዳይ ከዚህ በኋላ ልታገሳችሁ እንድታዳምጪ ፖሊስ አይደለም ምንም ሊጠሩ ይገባል ይችላሉ ከፈለጉ። እኛም እዚህ ጋር እየጠፋብን ያለው እዚህ ጋር እየሞተብን ያለው ህይወት ነው። ሀዘንተኛ ናት። በዚህ ሰዓት እንደዚህ መናገር የለብህም። እኛ ማዝነናል እያልሽ ነው እኮ። ምን ማለት ነው? ከሷ በላይ አታስብ። ምንድነው? ምን እሷ ሚስቷ ነው አይደለ? ባለቤቱ እኮ ናት። ለእሱ ባለቤቱ ናት አይደለ? ለእኛ ደግሞ ይዞብን የጠፋው ሰው ቤተሰባችን ነው፣ ወንድማችን ነው እያልኩሽ ነው። እነሱ ናቸው መውጣት ያለባቸው። ለቀስተኛ ናት። እንዴ አንቺ ለምንድን ነው ማለት ይኸውልሽ፣ ከዚህ በኋላ ለምትናገራቸው እያንዳንዱ ነገሮች ማለት ነው እኔ መርማሪ ጋዜጠኛ ነኝ። የምትናገሪው ነገር በጠቅላላ በወንጀል ተባባሪ መሆንሽን አስረግጬ ነው የፈለገ ይሁን የትኛው ጊዜ እኛን በምንም አይነት ጉዳይ ልታስጠይቅን አትችይም። አስጠይቃቸዋለሁ፣ አስጠይቃቸዋለሁ። አየለ ራሱ ሞቷል አይደለ? የሞተው ራሱ ከአንቺ ጋር ሆኖ ነው። ስለዚህ አንቺ እንደገደልሽው ስትልሽ ነበር። ከቶፋ ጋር ሆነሽ እየተነጋገርሽ የነበረው ነገር በጠቅላላ ሁሉ ያስታውሳል። ሴትዮ ቁጭ በይ በእናትሽ። እንደዚህ አይነት ንግግር የመናገር ምንም መብት የላችሁም ሲጀመር። አንቺ ማን ነሽ? ምንድን ነሽ? ቤተሰቧ ነኝ። ቤተሰቧ ነኝ። አንቺ ምን እነሱ ለምን እንዳይናገሩ አስረጅን ያለሽ እንዴ? ምንድን ነው ከሷ ጋር? ኧረ ነገረኛ ጎረቤት ናት አይታይም? እህቷ ነኝ። ስለ ጎረቤት ነው የምታውቃለህ? እህቷ ናችሁ። ምን አይነት ንግግር ነው የምትናገረው? በህመሟ ላይ ህመም የምትጨምርበት ምንድን ነው? ከዛ በኋላ ስላለው ነገር አኑ ቁጭ በልና እንዴ በጣም የምትናገረው ነገር በጣም ነርቨስ ያገኛል። ስርዓት ሲነጃ አንቺ ካሁን በኋላ እጠፈጥፍሻለሁ። እናንተስ ምንድን የምታወሩት? ራሱ ስላልኩሽ የጎን ጉዳይ ነው። የጠፋብን ሰው አለ። ይቺ ሴትዮ ደግሞ የደበቀችው አይነት ስሜት ይሰማኛል እያልኩሽ አትረጅም እንዴ? የፈለገ ቢሆን እሷ ሀዘን ላይ ናት። ባሏን ከትናንት ወዲያ ነው የቀበረችው አይደለ? ሀዘን ላይ እስከሆነች ድረስ ደግሞ ከእሷ በላይ የሚጎዳ የለም። ቢገባሽ ደግሞ እኛም ወንድማችን የት እንዳለ አናውቅም። ወንድማችን የት እንዳለ አናውቅም። አንድ ነገር እየነገርኩሽ መሞቱ እንኳንም የሚያስብል ነው። እና ደግሞ እኔ ነበርኩኝ መግደል የነበረብኝ። ሰው ለምን ወንድሜ ተረጋጋ። እንዳንቺ አይነት ወንጀለኛ ባል ደሙን እጁን በደም ያጨባልቅ የለም። ሰማሽ? እናንተ ናችሁ ወንጀለኞች። ስርዓትሽን ያዥ አንቺ። ነግሬሻለሁ። ካሁን በኋላ አንድ ሰው ራስ ተቀመጥ። የመንካት መብት የለህም። ሰምተኸኛል አይደለ? ማንንም የመንካት ይኸውልሽ ስለ መብትና ግዴታ ማለት ነው ጠንቅቄ ማቅሰው ነኝ። ከሷ በላይ የሚጎዳ የለም። ግን በሀዘኗ ላይ ቁስል እንሰድባት አልፈልግም። የኛ ሀዘን አይደለም። እህቴ ናት። የኛ ሀዘን አይደለም። ከሷ በላይ አትጎዳ። ከሷ በላይ ምንድን ነው ማለት ጎዳው? ከሷ በላይ እኛ በህይወትና በመካከል ይኸውልሽ እንኳን ሞተ ቢሞትም ይሙት እገለዋለሁ ስትል ነበር። እገለዋለሁ ስትል ነበር። ይኸውልሽ አንቺ እህቷ ከሆንሽ ማለት ነው እህትሽ እንደውም ገለው ነው ትበል። ግን አዘለ አሁን ከሳቸዋለሁ እኔ ታያላችሁ። እያንዳንዳችሁ አስረቅማችኋለሁ። እያንዳንዳችሁ አስረቅማችኋለሁ። እያንዳንዳችሁ የመጣንበትን ጉዳይ ያኔ ከኔ ጋር ስታወሪ የነበረው እያንዳንዱ ቪዲዮ ተቀርጿል። አሳያችኋለሁ። እገለዋለሁ ስትይ የነበረው ሰው ነዶ የሚያወራውን ነው እንጂ አወራውኝ እንጂ አላደረኩትም። እኛም በምን ማስረጃ የለብንም። ምን ማረጋግጫለሽ? እስቲ ንገሪኝ። ምን ማረጋግጫለሽ? መቼ ነው የሞተው? እንዴት ነው የሞተው? እያንዳንዱ ነገር ልትነግሪኝ ይገባል። እማትነግሪኝ ማስረጃ ፈለጋችሁ ሂዱ ፖሊስ ጣቢያ። የት ፖሊስ ጣቢያ? አምስተኛ ሂዱ። አምስተኛ ነው ያለው። እንሄዳለን፣ እናጣራለን። ስላለው ነገር ስለ እያንዳንዱ ነገር ሄደን እናጣራለን። ግን ደግሞ አሁን ምን ጠይቅሽንም ጥያቄ ትመልሻለሽ። አለበለዚያ ትመልሻለሽ። ትመልሻለሽ። እስኪ አልመልስም። እንዴት እንደማትመልሺ ደግሞ እናያለን። ረሳሽው እንዴ? ለምጠይቅሽ ለእያንዳንዱ ነገር ቃል በቃል ትመልሻለሽ። አንተ ምን አባ እስካሁን ታገስኩ አይደል እንዴ? ጥርስን እንደላረጋ ይኸውልህ፣ ተረጋጋ። የምትወጣ ከሆነ ትወጣለህ። ተረጋጋ። ይኸውልሽ አንድ እነሱ እስካሁን ሲያወሩ የነበረው እንዳትነካው ለማጽናናት ነው እዚህ የተገኘው። አንቺ ምን አይነት ለብላባ ሴት ናት? በእናታችሁ የሰው ሀዘን እንኳን ስሜት ማለት
ስሜት ማይሰጣቸው ሰዎች እነዚህ ናቸው። እንደ ሰውኛ የምታስቢ ከሆነ አንድ ሰው ሞቷል አይደል? መቼም እስከምታገግም መጠበቅ ነበረብን። ሲጀመር 3 ቀን ጠበቀ። 3 ቀን ምንድነው? 3 ቀን ማለት ሳልስቱ እኮ ነው አይደል እንዴ? ምን ማለት ነው? እኛ 3 ቀን እኮ አይደለም ግን አይኑ እንኳን ሳይፈስ ወር ሊሆነው ነው ወንድማችን ከጠፋ። እያንዳንዱ አንዳንድ ቀን ራሱ እሷ ምን ልታረግልህ ትችላለች? ለምንድን ነው የምታስጨንቀው? የት እንዳለ በደንብ ጠንቅቃ ታውቃለች። የት እንዳለ እነግርሃለሁ ብላኛለች። በምን ታውቃለህ? እሷ የሆነ ነገር ነበር ሲጀምር በቃ ጥሩ ሰው ነኝ ብለሽ ካሰብሽ ማለት ነው ስለ ሰው የምትጨነቂ ከሆነ ወንድማችን ጠፍቷል እያልንሽ ነው። ጠይቂያት እስኪ ስለ ወንድምሽ የምታውቂው ነገር አለ ወይ ብለሽ ያለበትን ቦታ ላቅ እችላለሁ አንቺና ግዴታችንን ጠንቅቀን እናውቃለን አልንሽ እኮ። ኧረ በእናትህ ያለበትን ቦታ እነግርሃለሁ ብለሽ ያለበት አልነግርም አላውቅም። አይ በጣም ረስታው ነው እንኳን ለሴት ልጅ ለወንድ ልጅ ራሱ ይኸውልሽ እያንዳንዱ ከመወለዱ በፊት የሰራቸውን ጥሩና መጥፎ ስራ የምናናዝ ሰዎች ነን። ረስተሽው ከሆነ ማለት ነው የሰማሽ እንደዚህ እንዳልቆነጥጥ ናውጣ አንዱ ሴቶች ወጉ ነው። የሴቶች ወሬ ችግር የለውም። አንተ ግን እንድትቀበጣጠረበት እንዳትነካው። እኔ አላውቅም ማን እንደሆንክ ግን እንድትነካው አልፈልግም። ምን ማለት ነው እንዴ? አንቺ የውድ ታወቃ ያደረገሽ ምን ሲጀመር በሰው ቤት መታችሁ ለምንድን ነው ጉልበተኛ የምትጮቱት? ማናችሁና ሲጀመር ታሳሙ ወይስ እናንተ እንዳሳም ሲሩጡ ሲጀመር መጥቷ ነው ከቤት አወጣሽ ይሩጡ። አንቺ እኮ ነው ዝም በይ። ለምንድን ነው ዝም በይ? አንተ በቤታችን መተህ ዝም በይ የምትልበት ቤት አረኛ ሴት ነሽ ነው በዚህ ደረጃ ያከበረሽ ተረጋጋንቺ። ኧረ እባክሽ ከሀዘኗ ላይ መረማመድ አትችሉም። ውጡ። እሺ ችግር የለውም። ሀዘኗን በጣም ለማክበር እንደዚህ ማለት ነው። ሌላ ቀን ተመለሱ ከፈለጋችሁ። እኛ ብታስቡ ነው ዛሬ አልነበረም የምትመጡት። መቼ ነበር መምጣት የነበረብን? ከትናንት ወዲያ ነበር መምጣት የነበረብን ማለት ነው አይደል? ለቀብር መምጣት ነበረብን። አረፈድን። እኔ እየነገርኳችሁ። እሺ ይኸውልሽ እየሰማሽኝ ነው አይደል? ለራስሽ የምታስቢ ከሆነ ዘብጥያ መውረድ የማትፈልጊ ከሆነ ከሀዘን ልብስሽ ጋር ተያይዘሽ ዘብጥያ መውረድ የማትፈልጊ ከሆነ በቂ መረጃ አለኝ። አንቺ ከ3 ነው ከ4 ቀን በፊት ባለቤትሽን ለመዛት ስትዝችበት ለመግደል ስትዝችበት የሚያሳይ ቪዲዮ አለኝ። እሱ ለፖሊሶች የማሳያቸው ከሆነ አንቺ ራስሽ ተጠርጣሪ አሰራሪው እንደምትፈሪኝም እንደምትፈሪም አውቃለሁ። ግልጽ ነው። ስለዚህ እሱን የማትፈልጊ ከሆነ አንተ ምን አባቱ ይሄ የደከመ ሰውዬ ሰበብ የሆነባችኋል። ተረጋጉ። ቶፋ እባካችሁ እንዴ በእጃችሁ ሞታል። ይሄ ሰውዬ እኮ ጮክ ብለህ ስትናገር እየወደቀ የነበረ ሰው እኮ ነው። እባካችሁ ለቅሶ ቤት ነው። አታስቀኝ አንተ ልጅ። እባካችሁ ተረጋግታችሁ መነጋገር ያለብን ነገር እያለኝ እኮ ነው። በቃ የመጣንበትን ዓላማ ሳክተን ነው መውጣት ያለብን። በእንደዚህ አይነት ሰዎች ሰበቡ እንትን ብለን ሌላ ማንንም የመምታትና የመንካት መብት የላችሁም። ውጡ ሲጀምር። ኧረ እባክሽ እንዳለኝ አሰራራሽ አንቺ ካለበለዚያ ግን አርፋችሁ ተቀመጡ። ይኸውልሽ እህትሽ ከሆነች ለእህትሽ የምታስቢላት ስርዓት አታውቁም እንዴ? የሰማሽኝ ነው። ወግ ያለው ሰው እኮ በቀኑ መጥቶ ያዝናናል። እናንተ መታችሁ እዚህ ወንድም ይጠፍቶ ምናምን ያለው አንቺ ሙሉ ሴት እድር ውስጥሽ ነው እንደ ያለው። ኧረ እባክሽ ተረጋጊና እኛ ማውራት አበዛውንስ። ይኸውልሽ የሰማሽኝ ከሆነ እህትሽ ከሆነች የሰማሽኝ ነው። እህትሽ ከሆነች የምታዝኝላት ከሆነ በቂ መረጃ ያለን ባለቤቷን ስለመግደሏ የሚያረጋግጥ ማለት ነው። ተጠርጣሪ ነች በእርግጠኝነት ልትገይው እንደምትችይ የሚያሳይ ግን መረጃ አለን። ልትገይው እንደምትችይ መረጃ አለን። እገለዋለሁ ስትይ ቃል በቃል የተናገርሽበት ቪዲዮ አለ። ሄድ መረጃ አምጣ። እሰጣችኋለሁ። ከዛ በፊት ግን ይሄን ነገር እንዳልሰጥ ይመጣሉ ፖሊሶቹ። አንቺ ጎረቤቶች ፖሊስ ጣቢያ ሊጠቁሙ ሄደዋሉ። ስለዚህ ሲመጡ በዛው እናገራለን። ይሄንን ነገር እንዳልናገርብሽ የምትፈልጊ ከሆነ አቡሽ ያለበትን ቦታ ትነግሪኛለሽ። ከዛ እኔ አንቺ ነገር እዚህ ላይ ይመጣል። የምታስበው አንተ ስለ አቡሽ ነው፣ ስለ ቦታው ሰው ምን አገባኝ? ስለ አንቺ ቦታ እኮ አንዴ በቃ ምንም አያገባኝ። ስለ አቡሽ ምን አገባኝ? ይኸውልሽ ለራስሽ ስትይ ትነግሪኛለሽ። ምንም አልሆነም። እኔ ሲጀምር ደግሞ የሚታዘንለት ሰው ሆኖ ቢሆን እኮ ኖርማል ነው። ይሄ በሰው ነፍስ ለገንዘብ ብሎ የሚጫወት
ጭቃ ቆሻሻ የሆነ አሁንማ ትዕግስቴን አስጨረስከኝ። አንተ ራሱ ዝም በል ነግሬሃለሁ። ከዚህ በኋላ እባክሽ አንቺ ትንሽ ትሻያለሽ ብለህ ነበር እስካሁን። ቁጭ በይ ቁጭ በይ እስካሁን አንተ ትሻያለሽ ብያለሁ። ቁጭ በይ ቁጭ በይ ነግሬሻለሁ። ከዚህ በኋላ ማለት ነው ጉድሽን ነው ማፈለው። ይኸውልሽ እስካሁን ድረስ ለአየለ የምታረችው ለራስሽ ታረክሻለሽ። ዮና እባክህ ይኸውልሽ ባትቆይ ነው የሚሻልሽ። ለራስሽ ዝም ብለሽ ተረጋጋች። ደግሞ ቁጭ ቁጭ አሉ እንጂ ምንድን ነሽ አንቺ? ምን አይነት ጉድ ነሽ አንቺ? ደግሞ ታናሽ አስፈላጊ ከሆነ ማለት ነው በቃ እንደዚህ ለመንጣጣት ነው። አንቺ ብትሆኚ ነግሬሻለሁ። እያንዳንዱ እየተፈጠሩ ነገሮች ወንጀል ናቸው። በዚህ ላይ ተባባሪ መሆን እስካሁን ስከላከልልህ ነበር። አሁን እኔ ራሴ ጠፍጥኳል። ለምንድን ነው የምትነካው? ወንጀል በሴቶች እንዲታጀበው ቁጭ ብሎ ሴታ ሴት ባይሆን ነው ግር ቡና ያዝና ነጠላ ትሰጡት ጣል አድርገው አታማም ከነሱ ጋር ሀዘንተኛ ነው። በእናትህ እኔ ሀዘን ገጥሞ አያውቅም። እንደ አንተ ምን ሆነህ ነው? የሀዘንተኛ ሲኮን እንደዚህ ነው። ባለቤቷ ሞቶባታል። እናንተ የምታወሩ ስለሌላ አቡሽ ማን ነው? አቡሽ ሲጀምር እህቷ ነኝ ስትይ አልነበር? አሁን በስነ ስርዓት ቁጭ ብል እንዳትነካኝ። ልቀቀኝ። በፊት ማገጠብኝ ብለሽ ብለሽ እያለቀስሽ ነበር። ማግጦብሻል እንዴ? የተፈጠረውን ነገር እህቷ ነኝ ስትይ አልነበር? የሁሉ ነገር እንዴት አታውቂም? ማግጦብሻል። አንድ ሁለት አለው። ለምን አልነገርሽኝም? እንዴት ትደብቂኛለሽ? እንደዚህ ነገር ጭራሽ ማግጦብሻል። ኧረ ገና ያልነገረችሽ ብዙ ነገር አለ ማለት ነው። በዚህ አስተያየት ጉዷን ቀስ ብለሽ ትሰሚያለሽ። አንቺ ዝም ብለሽ የምትንጣጪው እንኳን ሞተ ምን ይጠቅምሻል? እንኳን ሞተ ምን ማለት ነው? እንዴት አንቺ ባለቤቱ እያለሽ ይማግጥብሻል? ምን አይነት በስመ አብ። እንግዲህ እንደዚህ አይነት ሰው ነው ሞታ ሀዘኑ ምናምን ነገር ያስምትከራከይ ጉድ። አንተ ደግሞ ማን ነህ? ይሄ ማለት ነው ምን ማለት ነው? አሳልፈናል እኮ ነው እያለች ያለች እንዴ? ምን ማለት ነው? እንኳን ሞተ። ይሄስ ቢኖርም አይበጅም። እያንዳንዳችሁ ማለት ነው ከእሷ ጋር ግብረ አበር ከሆናችሁ ሁላችሁም ተጠርጣሪ ነው የምትሆኑት። አሁን ፖሊሶቹ መምጣታቸው አይቀርም። ሲመጡ እያንዳንዳችሁ ለምትጠይቁ ጥያቄ መልስ ሰጣላችሁ ማለት ነው። በትክክል እንሰጣለን። ሲጀምር ማለት ነው አየለ ከሌላ ሰው ጋር ሲማግጥ አንተ ከዚህ ሴትዮ ጋር ትማግጣለህ መሰለኝ። እኔ ልልስል ማለት ተከላከልኩላችሁ አይደል? እኔ ልልስል ሲመስለኝ ካንቺ ግን ሰው ይይዛለው ማለት ነው። ቤተሰብ እኮ ነው። እንደውም አንተ ራሱ ባየለ እንዴ ቤተሰብ እኮ ነው። ኦኬ ቤተሰብ ነው የሚመስለው ግን ማለት ነው አየለ ከየቦታው እየዞረ ሲማግጥ እሷ ደግሞ ከዚህ ሰውዬ ጋር የምትማግጥ ቤት ውስጥ ያስቀመጠችው ሽሙዋ ነው የሚመስለው። እያንዳንዳችሁ ማለት ነው ግዴታ የቤተሰብነት በስጋ ምናምን በስጋ በደም መሆን አለበት እንዴ? ኦኬ ለዚህ ከሆነ ቤተሰብ ነው። እንደዛ ከሆነማ የኔንም እህትነት ልትክድ ነው ማለት ነው። አዳምጪ አንቺንም ቢሆን የደም ዝምድና የላችሁም ነው? አዎ የለንም፣ ግን ቤተሰብ ነን። አየሽ እያሻሻሽው ማለት ነው። ይቺ ሴትዮ መጀመሪያም እየተጠረጠርኳት ነው። አሁን ፖሊሶች ይመጣሉ። እያንዳንዱን ነገር እናንተም ተጠርጣሪ ናችሁ። ማንም ሰው እንዳይንቀሳቀስ እንዳይወጣ ከዚህ ቤት ውስጥ እነሱ እስኪመጡ ድረስ አሁን ዘመዴ ነው እንትኔ ነው ስትይ ነበር። ቁጭ በሉ እያንዳንዳችሁ። ስሚ የምታውቂው ነገር ካለ ንገሪያቸው ይወቁ። አንተ ዋናው ሰውዬ አንተ ጋር ነው መረጃ ያለው። ቁጭ እንዴ ምን ማለት ነው? ፖሊስ ይባል ለምንድን ነው በዚህ ልክ የፈራችሁት? ለምን እኔ የምናውቀው ነገር የለም እኮ የምታውቂው ነገር ከሌለ ለፖሊስ ትናገሪያለሽ። እኔ ሲጀመር ለዚህ ሰውዬ ለዚህ ከሃዲ ሰውዬ
ሲጀመር ተጠርጣሪ ሆኜ ፖሊስ ጣቢያ ሄደ። አሁን አጎቴ አክስቴ የእህቴ ባል ምናምን ስትይ አልነበረ? ከመቼ ተጠርጣሪ ሆነ? አይሆንም። ንገራቸው፣ ስሚኝ፣ ንገራቸው፣ ፍጠኝ። የምታውቂው ነገር ካለ እኛ በማያገባንና በሌለንበት ነገር ተጠያቂ መሆን አለብን። ምንም አውቀው ነገር የለም። እየነገርኩሽ ነው። ምንም አውቀው ነገር የለም። ይኸውልሽ ባለቤቷ እዚህ እዛ እንደሚጋደም ማለት ነው ለእኛ ስትነግረን ነበር። ለአንቺ አልነገረችም። ቁጭ በይ። አዎ እየማገጠብኝ እንትን እያለብኝ ስትይ ነበር እያንዳንዱ ነገር። ሴትዮ በእጄ ሰበብ ልትሆን ነው ዛሬ። ነግሬሻለሁ፣ እጠፈጥፍሻለሁ ብዬሽ ነግሬሻለሁ። እያንዳንዱ ነገር ገና ታውጫታለሽ። ሀሳብ ይተርዳሽ። ይኸውላችሁ እናንተም ስለዚህ ነገር ላይ የምታውቁ ከሆነ ማለት ነው ረጋ ብላችሁ አዳምጡኝ። ሴትዮዋ የወንጀል ታሪክ አለባት ከዚህ ቀደም። እያንዳንዱ ነገር አፍረጥርጬ ነው የምናገርብሽ። በዛ ጉዳይ ነው አየለም ተጠግቷት አብረው ምናምን መኖር የጀመሩት። በጣም ብዙ የወንጀል ታሪክ እንዳለብሽ ሁሉም ነገር ደርሰንበታል። ከዛም በዘለለ ደግሞ ቪዲዮአችን ላይ አየለ ላይ ስትዝችበት ገለዋለሁ ስትይ የሚያሳይ ቪዲዮ አለ ተጨማሪ። ዘብጥያ መውረድ ማትፈልጊ ከሆነ እነሱ ምንም በማያውቁት ነገር እነሱ ካንቺ ጋር ተያይዘው እንዳይወርዱ የምትፈልጊ ከሆነ እናንተ የምታውቁት ነገር ካለ ትነግሩናላችሁ። አንቺም ደግሞ ለነሱ አንቺን ለማጽናናት የመጡ ሰዎች ናቸው። አይ ቲንክ ላይሆንም ይችላል፣ ግብረ አበሮችሽም ሊሆኑ ይችላሉ። ግን አንቺን ለማጽናናት የመጡ ሰዎች ንጹህ ሰዎች ከሆኑ እነዚህ ሲቪል ሰዎች ከሆኑ እነሱ መጎዳት የለባቸው። ለዛ ስትይ ደግሞ አንቺ አቡሽ ያለበትን ቦታ ትነግሪናለሽ። ከዛ በኋላ እኔና አንቺ ነገር ወይም ደግሞ የኔና የእናንተ ነገር እዚህ ጋር ያልቃል ማለት ነው። ገብቶሻል ሐሳቢ? እኔ ማውቀው ነገር የለም። ነገር ተናገር። ነገር የለም። አቡሽ ይላሉ። እኔ ማውቀው ነገር የለም። ስለ እንዴት ነው የማታውቂው? እኔ ምንም ማውቀው ነገር እዚህ ቤት እንዳደገ ስትናገር ያለበት ነው። ከዚህ ጋር እንግዲህ እሱ ነው አይደለ? እንግዲህ እሱን ሄዱና ከመጣበት ጠይቁት። እንግዲህ አንቺ እኮ ያለ ነገር አይደለም። እና እንዴት ነው የሞተን ሰው ሄደን የምንጠይቀው? በቃ ስለዚህ እኔ አላውቅማ። ታዲያ እንዴት ነው የማታውቂው? ታንስታሽ ነው የምታውቂው አይደለ? ስለዚህ እሱን ጠይቁት። በቃ ሄዱ። እሺ የሞተው ጠይቁት። እንግዲህ አንቺ እኮ እዚህ ጋር የፈለገ ነገር ቢሆን ሳይዬ ቢማግጥብሽም ባለቤትሽ ነበር። ባለቤትሽ እስከሆነ ድረስ ደግሞ የሆነ የነገረሽና የምታውቂው ነገር ይኖራል። እባክሽ እኛ ለናጥነሽ ነገር ለኔ ምንም አልነገረኝ። ተጠያቂ ሆነን እኛ እስር ቤት እድሜያችንን መጨረስ አንፈልግም። እባክሽ ልሻለሁ። አሁንም ያለውን ነገር የምታውቂውን ነገር ንገሪያቸው። ምንም አውቀው ነገር የለም። እንዴት አታውቂሽ? ባለቤቱ ነሽ። በጣም ብዙ ነገር የሚያማክርሽ አንቺን ነው። የፈለገ ነገር ሰውዬ ቢጀምር ነገር አቡሽ በት የሚባል አንድ በጣም የሚያስደነግጥሽ ነገር ልነግርሽ ነው። እንግዲህ በዚሁ በተሰበሰቡበት ባላወራሽ ደስ ይለኝ ነበር፣ ግን ደግሞ ስለ አቡሽ መስማት ስለምፈልግ አንድ ነገር እነግርሻለሁ። ከ7 ዓመት በፊት ሰው ቤት ተቀጥረሽ ሰሪ ነበር አይደል? እሱን ማላቅ ነው የሚመስልሽ? እሱን ብቻ አይደለም ማቅ የዛሬ 7 ዓመት አካባቢ ላይ 4 ዓመት ሙሉ ከሰራሽበት ቤት ወርቅ ገንዘብ ይዘሽ መጥፋትሽን እና ካየለ ጋር መኖርሽን እያንዳንዱ ነገር አውቃለሁ። ውሸት ነው። ማን ያወራህ ይሄን እንደዚህ ብሎ? እሺ ውሸት ነው። እና ያኔ ነበር እንደዚህ የሚባል ታሪክ የለም። እናንተ ዝም ብላችሁ ነው እንደምታመጣው ሰዎቹ ሌላ ነገር እንዲሰማቸው ነው። ሰብለ አይደለ እኔ የነበረው ስምሽ አይደለም። የወንጀል ታሪክሽ እኮ ነው። በየሄድሽበት ስም ያስቀይርሻል፣ አድራሻ ያስቀይርሻል። የምትኖር ከወንጀለኛ ጋር ነው። የሰማሽ ነው አይደል? ሰብለ ነው ወይስ አሁን በአሁኑ በተቀየሩት ምስል ልጥራሽ? ገና ሌላም ነገር እንዲህ በአደባባይ እንዳውጣብሽ ማትፈልጊ ከሆነ እኔ ተተባበሪኝ። እኔ አንቺን ካየሁሽ ሰዓት ጀምሮ ስለ አንቺ እያንዳንዱ ነገር እያጣራሁኝ ነበር። ይሄንን ግን ታውቂያለሽ? ያኔ ከሰረክሻቸው በኋላ አንደኛው ልጅ በልብ ድካም ደግሞ ያኔ ገንዘቡን ለብዙ ነገር እፈልገዋለሁ ብሎ ሲያዘጋጅ የነበረውን ገንዘብ ነው ጥለሽባቸው ይዘሽባቸው የወጣሽው። ምንም አይነት ገንዘብ ይሻሉት። ቆይ ሳሙኤልን አታውቂውም? አላውቀውም። አላውቅም። ይኸውልሽ ይሄን ነገር ይኸውልሽ አላውቅም። አሁን ይኸውልሽ እኔ ብቻ ነኝ ጉዳዩን የማውቀው። እኔ እንድደብቅልሽ የምትፈልጊ ከሆነ አሁን ባይሆን በማወራው ነገር ላይ ልትስማሚ ትፈልጊያለሽ? የሚባል ሰው አላውቅም። እንደዚህ አይነት ስምም አላውቅም። እንዴት ነው አንቺ የምትከጂን? እንዴት ነው አቡሽን ከዚህ በላይ ማጣት አንፈልግም። አሰብኩኝ ማረጋሽ በቃ ከዚህ በላይ አልችልም። ነብሮታችሁ ነገር በጠቅላላ እንዴ ማነው አይነት ሴት ኑራ በእናታችሁ ዝም ብያችሁ ቁጭ ከዚህ በኋላ ይኸውላችሁ ማናችሁም ተጋሩ ቁጭ
ሰማኝ አንተ የሰው ግድያ ላይ ነው እያወራን ያለ ነው። አንድ ነገር ከዚህ በኋላ አንድ ነገር ብታወሪ ማለት ነው አንቺ ልክ እንደሷ ማለት ነው የወንጀለኛ ተባባሪ አድርጌ ይችላል። ሰማሽኝ አይደል? ማንንም የመልካት ማለት የለም። ይኸውልሽ ሴት ልጅ ላይ እጄን አላነሳም። ምን ማለት ነው? አስፈላጊ ከሆነ ግን እጠፈጥፍሻለሁ። ነግሬሻለሁ። ሲጀመር አንተ ኦሬዲ የማሰብ አይደለም። እኔ ከዚህ በላይ እኔ አልችልም። እንጂ ዝም ብለሽ ምን አባቷ ትነፋረቃለች? አንድ ነገር ከዚህ በኋላ ብትነፍሽ ነግሬሻለሁ። እንዴ አላትምሻለሁ እንጂ ጠይቃት፣ የምጠይቃትን ነገር እያንዳንዱ ነገር ከዚህ በኋላ ትናገሪያለሽ። ሁሉንም ነገር ቁጭ እንጂ ቁጭ በይ አንቺ። ተነሽ ነይ ቁጭ። እኔም በጣም አሰለቻችሁ። ተነሽ ቁጭ እዚህ ጋር ተነሽ እንጂ እስከ መቼ ነው አንቺ ወንጀለኛ ሆነሽ አንቺ የምናባብለው? ጤነኛ ሰው በዚህ ደረጃ ራሱ አናግሬ አላውቅም። ተነሳልሽ። እሺ ወንጀልሽን ትቀበያለሽ ወይስ አትቀበይም? ስለ ሳሜን ንገሪው፣ ስለ ሰብለ ማንነትሽ ንገሪው፣ ስለፈጀሻቸው በህይወት ታሪክሽ በዘመንሽ እንዳለ ስትገያቸው ስለነበሩ ሰዎች ከዚህ በላይ ትዕግስት የለኝም። እንደው እንድትናገር ይፈልጋሉ አሁን ጨምላቃ። እሺ ከሞት የተሳሳትኩት ነገር አለ ለምንድን ነበር እንደዛ ያደረግሽ? ይኸውልሽ ነው አጭ ሰብለ እያወራንሽ እኮ ነው። ምንድን ነበር የተፈጠረው? ተናገሪያ። ወንጀልሽን ትቀበያለሽ ወይስ አትቀበይም? ተናገር፣ እየጠበቅንሽ ነው። እና ምን ላድርግ? ምንድነው ምን ላድርግ ማለት? ምንድነው ምን ላድርግ ማለት? ማንም ሰው ለመኖር ሲል የሚያደርገውን ነገር ነው ያደረኩት። ምኑንም ቢሆን ያሰብኩት ነው። አቡሽን አይደለም እየነገርኩሽ እኮ ነው። እየነገርኩሽ ነው እኮ ተናገር። እና ታዲያ ምን ላድርግ? ታዲያ ምኑን ምን ላድርግ? መውሰዴ ትክክል ነው። ታዲያ ገንዘቡን መውሰዴ ትክክል ነኝ። ስለምን ገንዘብ ነው የምታወሪው? ተቃጥሬ ያንቺ እኮ አይደለም እኮ ገንዘቡ። አንቺ በወሰድሽው እኮ ሳሙኤል እንደሞተ ታውቂያለሽ። እና እኔ ገደልኩት? ምን ማለት ነው? እኔ ገደልኩት ማለት እኔ እኮ ገድዬ እኮ አይደለም። እሺ እንዴት ነው የሞተው ታዲያ? መስማት እንፈልጋለን። ንገሪ። ስታስገድል ምናምንም እሷ የገደለች አይደለም። ስታስገድል ምናምን እንደዛ አድርጋ ነው አስገድለው። እባክህን እንደዛ አይደለም። አንተ ምንም አታውቀውን አታውራ። ተናገሪያ ታዲያ። ስለማት መሰለኝ እኮ አንቺ የረሳሽውን ነገር እያስታወስኩሽ ያለሁት። ሌላ ነገርም እንድፈለፍል አታድርጊ። ይኸውልሽ እኛ አጠቃላይ ማለት ነው ጠላቶቻችንን ቀለል አድርገን አናስብ። እንደው በጣም ምሁር አድርገን ነው የምናስባቸው። ስለዚህ የምንፈልገውን ያህል ሪሰርች እንሰራባቸዋለን ማለት ነው። ስለዚህ ከዚህም በኋላ አቡሽ ያለበትን ማትነግሪኝ ከሆነ ውስጥ ሚስጥርሽን ገና ከዚህ በኋላ ፈለፍልልሻለሁ ማለት ነው። ገብቶሻል? ስለዚህ እንደዚህ አይነት ነገር እንዳይመጣ የምትፈልጊ ከሆነ እኔም አፌን ዝም እንድል የምትፈልጊ ከሆነ አሁን እያንዳንዱን ነገር ትናገሪያለሽ ማለት ነው። መጀመሪያ እንደው ከሱ ነው የምንጀምረው። እስኪ ገሪስ ምንድን ነበር የተፈጠረው? አስበሽ ነው እንደምትናገሪው? እየጠበቅሽ ነው ወይስ እያሰብሽ? ምን ብዬሽ ምንም ማድረግሽ መቀየር የምትችይው ነገር አይደለም። ቀይረውም አይደለም ግን እንደማንኛውም ሰው ተቸገርኩ። በቃ ተቸግሬ ተቀጠርኩኝ ሰው ከማለት ነው። እሺ ተቀጠርኩኝ። እናትየዋን ክፉ ናት። ሰምተህ ከሆነ እሺ ሙሉ መረጃ ካለ እናትየዋ በጣም መጥፎ ሰው ናት። እንዴት ነው መጥፎ የሆነችው? በጣም ጨካኝ ናት። በጣም መጥፎ ናት ለኔ። እሺ እና መጥፎ ከሆነች እኮ ስራውን ለቀሽ ሌላ ቦታ መግባት ትችይ ነበር። በልጇ ተበቀልሻት ማለት ነው? ብሬን ይዛለች። የምን ብር? ብሬን በየወሩ አትሰጠኝም። ሌላ እኔ ወደ ሌላ እንዳልሄድ በጣም ብዙ ብር ይዛብኛለች። ስለዚህ ወደ ሌላ እንዳልሄድ ተገደድኩ። ገባኝ። እሺ ቆንጆ። ስለዚህ አንቺ የሰራሽበትን ገንዘብ ብቻ ይዘሽ መውጣት አትችይም ነበር? ያው ሁሉ ገንዘብ ከናወቅ አትሰጠኝም። ስጭኝ እያልከው ችግር የለውም። የሰራቅሽውንም እኮ ነው የምልሽ። የሰራቅሽውንም ቢሆን የሰራሽበትን የራብሽን ብቻ ይዘሽ መውጣት ትችይ ነበር ብዬ ነው። መውጣት አልችልም ቤቱ ወይኔ ምን ትበቃለህ? ዝም ብዬ መውጣት አልችልም እኮ። ብሩን እንዴት ሰርቀሽ ይዘሽ ወጣሽ? እኔም ማውራው ከዛ መሀል የሰራሽበትን ብቻ መርጠሽ ይዘሽ አትሄጂም እንዴ? ያ ሁሉ ወርቅ፣ ያ ሁሉ ገንዘብ፣ ያ ሁሉ ነገር ይዘሽ ትወጪ እንዴት ነው አንቺ ሊናሽ ራሱ ይፈቀደልሽ? እና ምንድነው ነው ማለት እኮ ፍቅር ይዞኝ ነበር። ደግሞ እንደ ልክ ነው እንዴ የምታወሪው እንዴ? ልክ አድርገሽ እኮ ነው ያወራሽ። እና ብሬን በሙሉ ይዛው የተወሰነ ይዤ ልውጣ? እኔስ በምን ልኑር? ስለዚህ መጀመሪያ ማቀደሽ ነበር እዛ ቤት ለመዝረፍ የገባሽው ነው? ለመዝረፍ አቅጄ አልገባሁም። ታዲያ ዋናሽን ከያሽ ተጨማሪው ነገር ምንድን ነው? እሺ ከብሩ ጋርና ከሳሜል መሞት ጋር ታዲያ ምንድን ነው የሚያገናኘው? እሱ ዲቪ ቆርጦ ነበር ለመሄድ ብር ነበር ያዘጋጀው። እና እሱን እያወቅሽ ነው ይዘሽበት ሄድሽው? እና
እኔ መኖር ፈልጋለሁ። እሱ ሊኖር አይደል የሚሄደው? ህይወቱን ለመቀየር አይደል የሚሄደው? እኔም ህይወቴን መቀየር ፈልጋለሁ። ምን ጭንቅላት ነው ግን ያለሽ? ባልና ሚስት ከአንድ ወንዝ ነው ይቀዳል የሚባለው አይደል? አንድ አይነት ናችሁ፣ በጣም አንድ አይነት አይደለንም። እና ከዛ በኋላ ምድረ ብር ይተጣው በቃ ይዤ ጠፋሁ። ከአየር ጋር ከባለቤቴ ጋር ተገናኘን። በቃ መጣ በቃ አትበይ። አሎ በስነ ስርዓት ንገሪ፣ በስነ ስርዓት ተናገሪ። አስሬ በቃ አትበይ። እኛ በቃ ያልሽው እንዴት ነው? ከሱ ጋር መኖር ጀመርሽ? ሙሉ ነገሩን ፈልፈልሽ ከአየለ ጋር መኖር መጀመርሽ ታዲያ ከሳሙኤል ግድያ ጋር ምንድነው የሚያገናኘው? በቃ ራሱን ሄዶ አጠፋ።